በሰሜን ኢትዮጵያ ክፍል ከሰኔ ወር አጋማሽ ጀምሮ አርሶ አደሮች በተለየ ሁናቴ በስራ ይጠመዳሉ። በአካባቢው ከሰኔ 21 ጀምሮ ክረምት እንደገባ ስለሚቆጠር በሚያዝያና ግንቦት ወር ሲታረስ የቆየው የእርሻ ማሳ ከዚህ ወር አጋማሽና መጨረሻ ጀምሮ ጥራጥሬ ዘር መዝራት ይጀምራል። ሐምሌና ነሐሴ ላይ ጤፍና ሌሎች ፈጥኖ ደራሽ አዝርቶች ይዘራሉ። አርሶ አደሩ ግን ወቅት አይቶ ስለሚዘራው አዝርት ሳይሆን ወቅት ጠብቆ ስለሚመጣው ጦርነት በስጋት የሚነጋገር ሆኗል። በትግራይ ክልል በገጠርና በከተማ ወጣቶች ለውትድርና እየታፈሱ ነው። በአማራ ክልል በቀጠለው ጦርነት ሌላ ጦርነት መጣ በሚል በተለይም በዋገምራና በራያ ነዋሪዎች እየተፈናቀሉ ነው። በአፋር ክልል ህወሓት ተኩስ መክፈቱን ተከትሎ ወደ አፋር በኩል ያጸፋ ምላሽ ለመስጠት በሚመስል መልኩ የአፋር ኃይላት እንቅስቃሴ መጀመራቸው ተነግሯል። የአፋር ክልላዊ መንግስት፣ የትግራይ ሰላም ኃይላትና የፌደራሉ መንግስት ሁላቸውም በየፊናቸው ወታደራዊ እንቅስቃሴውን አጠናክረዋል። የህወሓት ጦርም በሶስት ግንባር ተንቀሳቅሷል እየተባለ ነው። የጦሩን መንቀሳቀስ ተከትሎ ውጥረት እንደተፈጠረ ከአካባቢው የሚወጡ መረጃዎች ያሳያሉ። ህዝቡ የጦርነት ስጋት ገብቶት ክረምት ሳይገባ መፈናቀል ጀምሯል። ሰሜን ኢትዮጵያ ሌላ ዙር የጦርነት ስጋት አለበት። ከዚህ ቀደም በዚሁ ሰሜን ኢትዮጵያ ትግራይ፣ አማራና አፋርን ማዕከል ያደረገ ጦርነት እየተካሄደው በህወሓት ቀድሞ ጦርነት ቀስቃሽነት እንደሆነ ይታመናል። አሁንም ያን መሰል የጦርነት ድባብ እየታየ ነው። ህወሓት ቀድሞ ተኩስ መጀመሩን ተከትሎ ሁሉም ኃይላት ወታደራዊ እንቅስቃሴያቸውን አጠናክረዋል ተብሏል። የአፋርና የራያ ግንባር በአሁኑ ወቅት የሶስቱ ክልሎች አዋሳኝ አካባቢዎች አዲስ ውጥረት ውስጥ ገብተዋል። የትግራይ፣ የአማራና የአፋር አዋሳኝ አካባቢዎች አስፈሪ ጦርነት ስጋት ተፈጥሮባቸዋል። በእነዚህ ቀጠናዎች ህወሓት ጦሩን አስጠግቷል ብቻ ሳይሆን ውጊያ መጀመሩን የሚናገሩ አሉ። ወትሮም ቢሆን ህወሓት ቀድሞ በመተኮስና ጦርነት በመቀስቀስ በተደጋጋሚ ወቀሳ የሚቀርብበት ነው። ባለፈው የሰሜኑ ጦርነት ህወሓት የሰሜን ዕዝን ማጥቃቱን ተከትሎ ነበር የአደም አፋሳሽ ጦርነት ተቀስቅሶ በርካቶች ሰለባ እንደሆኑ የሚነገረው። አሁንም ህወሓት በተለይም በአፋርና ራያ ግንባር ድጋሚ ትንኮሳ ጀምሯል ተብሏል። ከተያዘው ሳምንት መግቢያ ጀምሮ በአፋርና በራያ ግንባር ትንኮሳ ፈጽሟል። ጦሩም ቢያንስ በሶስት ግንባሮች እያንቀሳቀሰ ነው። በቅድሚያ በሁለቱ ግንባሮች ማለትም በራያና አፋር ግንባር የተከፈተውን ውጊያና የሚያደርገውን ወታደራዊ እንቅስቃሴ እንዲሁም ከወደ መንግስት በኩል ሊሰጥ የሚችለውን የአጸፋ እርምጃ ስንፈትሽ በነዋሪዎች ላይ የተፈጠረውን የጦርነት ስጋት እንመለከታለን። መረጃዎች እንደሚያሳዩት ከሆነ በትግራይ ደቡባዊ ዞንና በአፋር ክልል አዲስ የጸጥታ ችግር ተፈጥሯል። ችግሩ የተፈጠረው ህወሓት በእነዚህ ቀጠናዎች ተኩስ መጀመሩን ተከትሎ ነው። በራያ ጨርጨር ቢሶበር አካባቢ የህወሓት ታጣቂዎች በተለይም ከሰኔ ጀምሮ ወደ አፋር ክልል እየተንቀሳቀሱ ነው ተብሏል። በራያና በአፋር ግንባር ተኩስ ከፍተው እንደነበር የተሰማ ሲሆን በራያ ዘቦ መቻሬ በተባለ አካባቢ የህወሓት ታጣቂዎች ተኩስ ከፍተው ነበር ተብሏል። በተመሳሳይ ከሰኔ 14 ቀን 2018 ጀምሮ የህወሓት ታጣቂዎች በአፋር ሰሜናዊ ዞን 2 ውስጥ መጋሌ ወረዳ ሂዳና አራዱ ቀበሌዎች ተኩስ ከፍተው ነበር ተብሏል። የህወሓት ታጣቂዎች የያሎ መጋሌና መጋሌ አባላ መስመርን ለመቆጣጠር ዓላማ ያደረገ ተኩስ እንደከፈቱ ነው ከስፍራው የሚወጡ መረጃዎች የሚያሳዩት። የተኩስ ልውውጡ ወይንም በህወሓት በኩል ተጀመረ የተባለው ተኩስ በድሽቃና ሞርታር በብሬንና ስናይፐር የተደገፈ ነው። ታጣቂዎቹ በአፋር አካባቢ ድንገተኛ ተኩስ በከፈቱበት ጊዜ ደረሱበትን ቤት፣ ሀብት ንብረትና ጫካን ጨምሮ በእሳት ማቃጠላቸውን ነዋሪዎች ተናግረዋል። የህወሓት ታጣቂዎች ተኩሱ በአካባቢው በሚገኝ የአፋር የጸጥታ ኃይላት ካምፕን ኢላማ ያደረገ ነበር ብለዋል። ታጣቂዎቹ ተኩስ ከመክፈት በተጨማሪ አፍዳባ፣ አሞማ፣ ባዳኖይታ፣ አሸዴ፣ አዲቦራና ሚስራ የተባሉ መንደሮችን ተቆጣጥረዋል። ይህን ተከትሎ ከወደ አፋር በኩል ያጸፋ ምላሽ ለመስጠት የሚመስል ዝግጅት እየታየ ነው። እንደ ዘገባዎች ጥቆማ ከሆነ የአፋር ክልል ልዩ ኃይልና የአፋር ክልል ሚሊሻዎች በአጠቃላይ የአፋር ክልል የጸጥታ ኃይላት በተጠንቀቅ ቆመዋል። የአፋር የጸጥታ ኃይላት ወደ ህወሓት ታጣቂዎች አቅጣጫ መንቀሳቀስ መጀመራቸውን የሚያሳዩ ዘገባዎች አሉ። በህወሓት ታጣቂዎች የተያዙ አካባቢዎችን ለማስለቀቅ የመጨረሻ ትዕዛዝ እየጠበቁ ነው ተብሏል። ይህ በዚህ እንዳለም የትግራይ ሰላም ኃይላት ተመሳሳይ ወታደራዊ እንቅስቃሴ ውስጥ መግባታቸውን የተሰማው የፌደራሉ መንግስት እርምጃ መውሰድ የጀመረለት ምናልባትም አስቀድሞ የተፈራው የሰሜን ኢትዮጵያ ጦርነት ሊቀሰቀስ ይችላል የሚሉ አስተያየት ሰጪዎች አሉ። የህወሓት ታጣቂዎች ትንኮሳ በዚህ ከቀጠለም እርምጃ መወሰዱ የሚቀር አይመስልም። ህወሓት አሁንም ድረስ በራያና አፋር ግንባር ታጣቂዎቹን በስፋት እያንቀሳቀሰ ነው። ከህወሓት አርሚ መዋቅር ውስጥ አንዱ የሆነው የአርሚ 43 ኮር 3 ታጣቂዎች ከራያ ተነስተው ወደ አፋር ተንቀሳቅሰዋል። የዚህ አርሚ ታጣቂዎች መጋሌ ይገባሉ ተብሎ ተሰክቷል። በዚህ አካባቢ የትግራይ ሰላም ኃይላት ስላሉ ምናልባት ከነርሱ ጋር የተኩስ ልውውጥ ሊደረግ ይችላል።
ይህን ተከትሎም በአካባቢው ውጥረት ነግሷል። የህወሓት ታጣቂዎች በትግራይና አፋር አዋሳኝ አካባቢዎች፣ በትግራይና አማራ አዋሳኝ አካባቢዎች ተኩስ መክፈታቸው በነዋሪዎች ዘንድ ከባድ ስጋት ፈጥሯል። የህወሓት ጦር በተንቀሳቀሰበትና በገባበት ሁሉ ነዋሪዎች እየተፈናቀሉ ነው። ሶስተኛው የህወሓት ግንባር። ሁለቱ የህወሓት ግንባሮች ከላይ እንደተመለከትናቸው አፋርና ራያ ናቸው። ሶስተኛው የህወሓት ግንባር ደግሞ በዋግ ኽምራ በኩል ያለው ነው። እነዚህ ግንባሮች ትንኮሳ የተፈጸመባቸውና የነዋሪዎች መፈናቀል የታየባቸው ናቸው። በዋነኝነት በዋግ ኽምራ ሰቆጣ ያለው መፈናቀል ከሁሉም የከፋ መሆኑን ዓለም አቀፍ ብዙሃን መገናኛዎች ዘግበዋል። ከዚህ ቀደም ቢቢሲና ዶይቼ ቬለ፣ አሁን ደግሞ ዋዜማ በተመሳሳይ ጉዳይ ማለትም በህወሓት ታጣቂዎችና በአገው ዴሞክራሲያዊ ንቅናቄ ቁጥጥር ስር በወደቁ የዋግ ኽምራ ዞን 2 ወረዳዎች ውስጥ የሚኖሩ ነዋሪዎች የሚደርስባቸውን ፈተናና የድረሱልን ጥሪ ሽፋን ሰጥተዋል። በዋዜማ በኩል የወጣው ዘገባ የተወሰነውን ስንመለከተው ይህን ይመስላል። ከመጋቢት እስከ ሚያዝያ ወር መጀመሪያ በዞኑ አበርገለ ወረዳ የህወሓትና የአገው ታጣቂዎች በጋራ ሆነው ከመንግስት ሚሊሻዎች ጋር ባደረጉት ውጊያ ከሚያዝያ 12 ጀምሮ በአካባቢው የነበሩት የመንግስት ሚሊሻዎች ቀጠናውን ለቀው ወጥተው ላለፉት 3 ወራት ወረዳው በታጣቂ ተይዟል። ሌላኛው በታጣቂዎች እጅ ወድቋል የተባለው ጻግብጅ ወረዳም ግንቦት 18 ቀን 2018 ዓ.ም ታጣቂዎች ከመንግስት ሚሊሻዎች ጋር ባደረጉት ውጊያ አካባቢው በታጣቂዎቹ ቁጥጥር ስር የገባ ነው። በታጣቂ ኃይላት ስር መሆኑን ተከትሎም እንደ ምግብ፣ መድኃኒትና ሌሎች መሰረታዊ ቁሳቁሶች ወደዚህ አካባቢ ከገቡ ወራት ተቆጥረዋል። ይህን ተከትሎም በሺዎች የሚቆጠሩ ነዋሪዎች ከ4 እስከ 5 ሰዓታት በእግር ተጉዘው የዞኑ ዋና ከተማ ወደ ሆነችው ሰቆጣ እየገቡ ነው። በአሁኑ ወቅት በጻግብጅና አበርገለ ወረዳዎች ውስጥ የመንግስት ኃይላት እንደማይገኙ በመጥቀስ መሰረታዊ የሚባሉት የባንክና የሕክምና አገልግሎቶች መቋረጣቸውን ነዋሪዎች ተናግረዋል። አማራና ትግራይ ክልሎችን የሚያዋስኑት ዛታ፣ ኮረም እንዲሁም እስከ ቆቦ ባሉት አካባቢዎች የህዝብም ሆነ የጭነት ተሽከርካሪዎች እንቅስቃሴ ቢኖርም በጻግብጅና አበርገለ ወረዳዎች ግን እስካሁን ድረስ ምንም አይነት ሀገር በቀልም ሆነ ዓለም አቀፍ የረድኤት ተቋማት አልደረሱም። የሕክምና አገልግሎት በመቋረጡ በተለይም ለወሊድ የተቃረቡ ነፍሰ ጡር እናቶች ከፍተኛ ደም ፈሷቸው ለልፈት እየተዳረጉ ነው። በአምቡላንስ እጥረት ምክንያት ታማሚዎችን ከጻታ እስከ ሰቆጣ ያለውን የ40 ኪሎ ሜትር ገደማ መንገድ በቃሪዛ ተሸክሞ መውሰድ ግድ ብሏል። ጉዞ ከ6 እስከ 7 ሰዓታትን ይወስዳል። በሌላ በኩል የባንክ አገልግሎት ላይ ከባድ ፈተና ተፈጥሯል። ከቀናት በፊት ከጻግብጅ ወረዳ ተፈናቅለው በሰቆጣ ከተማ ተጠልለው እንደሚገኙ የተናገሩ አንድ ተፈናቃይ በወረዳዎቹ የባንክ አገልግሎት መቋረጡን በመጥቀስ ነዋሪዎች ወደ ሰቆጣ ከተማ በእግር ተጉዘው ገንዘብ እንደሚያወጡ ለዋዜማ ተናግረዋል። ሞባይል ባንኪንግ ቢሰራም አንዳንድ ግብይቶች በጥሬ ገንዘብ ብቻ የሚሆኑበት አጋጣሚ ስላለ እንቸገራለን። ጥሬ ገንዘብ ፍለጋ ያንን ሁሉ መንገድ በእግር ተጉዘንም ባንኮቹ በቀን ከ1000 ብር በላይ አይሰጡንም በማለት ሁናቴውን አስረድተዋል። ሌላው ትልቁ የነዋሪዎች ፈተና ከጦርነቱ ስጋት ጋር የተያዘ ነው። በአሁኑ ወቅት በመንግስትና በታጣቂዎች መካከል የተከፈተ አዲስ ግጭት ባይኖርም ቀደም ሲል በጅድዋና በጠራሪ ወንዝ አካባቢ በትግራይና በአዴን ኃይላት የተያዙ የግል ተሽከርካሪዎች በመኖራቸው የደህንነት ዋስትና ማጣት አለም። እንደ ነዋሪዎች ገለጻ የመከላከያ ኃይል በ15 ኪሎ ሜትር ርቀት ላይ የሚገኝ ቢሆንም ከስጋት ነፃ መሆን አልቻሉም። የጸጥታና አስተዳደር መዋቅሮች በአገው ዴሞክራሲያዊ ቁጥጥር ስር ቢሆኑም የህወሓት ኃይላትም ይንቀሳቀሳሉ። ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ የሐራ መሬት ታጣቂዎችም ከመከላከያ ጋር ሆነው በዚያ እንደሚንቀሳቀሱ ተሰምቷል። በአጠቃላይ ከዞኑ 2 ወረዳዎች በተጨማሪ በሌሎች አማራና ትግራይ ክልሎችም የሚያዋስኑ የዞን አካባቢዎች የተለያየ ፍላጎት ያላቸው የታጠቁ ኃይላት በሰፊው የሚንቀሳቀሱ ከመሆኑ ጋር ተያይዞ ነዋሪዎች በማንኛውም ጊዜ ግጭት ሊቀሰቀስ ይችላል የሚል ከፍተኛ ፍርሃት ውስጥ ናቸው። የህወሓት ፍላጎትና የመንግስት እርምጃም ህወሓት ከፌደራል መንግስት ጋር ድጋሚ ተደራድሮ ፖለቲካዊ ህልውናውን ማረጋገጥ ይፈልጋል። የፌደራል መንግስት ደግሞ የህወሓት ተደራራቢ ስህተቶች ለድርድርም ሆነ ለውይይት የሚጋብዙ እንዳልሆነ በቀጥታም ባይሆን በተዘዋዋሪ እየገለጸ ነው። በተለይም የጊዜያዊ አስተዳደሩ መፍረስ ልዩነቱን አስፍቶታል። የትግራይ የፖለቲካ ቀውስ ምክንያት በዋነኝነት የጊዜያዊ አስተዳደሩ በኃይል መፍረስ ነው። ህወሓት የትግራይ ክልል ጊዜያዊ አስተዳደርን በኃይል ከተቆጣጠረ ወዲህ በትግራይ ከተማና በገጠር አካባቢዎች ውጥረቱ ከፍተኛ የሆነው ቀጥሎ ሊወሰድ ይችላል የተባለው የፌደራል መንግስት እርምጃ ለጦርነት መቀስቀስ ምክንያት እንዳይሆን ስለሚያሰጋ ነው። በተለይም የፌደራል መንግስት የድሮን ጥቃት ከፈጸመ ወዲህ የህወሓት ወታደራዊ አፈሳ መጠናከርና በአንዳንድ አካባቢዎች ትንኮሳ መጀመሩ፣ የአሜሪካ ማዕቀብ መጣል በአጠቃላይ በሰሜን ኢትዮጵያ ከዚህ ቀደም ሲሰማ የነበረውን የጦርነት ስጋት አጠናክሮታል። እስካሁን ባለው መረጃ መሰረት የፌደራል መንግስት በአርሚ 13 እና በአርሚ 7 የጦር መጋዘን ላይ የድሮን ጥቃት ሲሰነዝር፣ ህወሓት ደግሞ በዋነኝነት በራያና አፋር ግንባር እንዲሁም በጎንደር አቅጣጫ ትንኮሳ እየፈጸመ ይገኛል።